ኢትዮጵያ ተገልጣ ከምትታይባቸው የእሴት ሀብቶቿ መካከል ግጭትን በአገር በቀል የግጭት አፈታት ዘዴዎቿ መፍትሄ መስጠት አንዱ ነው። እነዚህ የግጭት መፍቻ ስርዓቶች አለመግባባቶችን በመፍታት በማህበረሰቡ መካከል ትብብርን በማጎልበትና በማጽናት ረገድ ወሳኝ ሚናን እየተጫወቱ መጥተዋል። ይህንን የመሰለውን በሀገር ዕውቀት የሚመራ የግጭት አፈታት ስርዓትን ከዘመናዊው የግጭት አፈታት ጋር ማቀናጀት ደግሞ በኢትዮጵያ ዘላቂ ሰላም ለማስፈን ዋጋው ትልቅ ነው። በእርግጥም ኢትዮጵያ ያሏት ሀገር በቀል የግጭት መፍቻ ዘዴዎች ከዘመናዊው የግጭት አፈታት ዘዴ ጋር ተመሳሳይነቱ ያልተራራቀ ነው። ሲደራደሩም ሲወያዩም ባይዘው በሚገርም ሁኔታ ደግሞ ከሞደርኑ ጋር በጣም ይገናኛል። በጣም ነው የሚገናኝ። እንዲያውም የሞደርኑ መሰረት ይሄኛው ነው። ተወያዩ ይላል ሞደርኑ፣ ድርድር አድርጉ ነው ሼት አድርጉ ይላል። ይገርማል። ናውሌጅ ደግሞ የሀገር በቀል ናውሌጅ ደግሞ ኦፕንነስን ይፈቅዳል። ማንም ሰው ይመጣል፣ ይደመጣል። ዛፍ ስር ይሆን ቡናና ሻይ ይጠጡ ይሆን ሁሉም ተቀምጠው ነው ዲስከስ የሚደረገው። ሰው ኦፕንነስ ዋል ሚቹዋል ሪስፔክት አለ። በጣም መከባበር አለ። የፖለቲካ ምሁሩ ዶክተር አብዲ ዋስ አብዲላሂ ግን ደግሞ ይህንን የመሰለውን ሀገር በቀል የግጭት መፍቻ ዘዴ ከዘመናዊ ጋር ጎን ለጎን ማስገድ እንዲቻል ከስርዓታዊ እስከ ተቋማዊ ድጋፍ መስጠትና ከነባራዊ የዓለም አቀፍ ሁኔታ ጋር ማስተዋወቅ ይግድላል ይላሉ። እነዚህ መሰረታዊ የሚባሉት ንቀቶቻችንን ሳይድ ባይ ሳይድ ማስገድ ይቻላል። ኢንስቲትዩሽናል ሰፖርት የመስጠት ተቋማዊ ሰፖርት መስጠት ያስፈልጋል። አንድ ተቋም ተቋቁሞ ይሄን ተከታትሎት ይሄንን ወደፊት አምጥቶት አይ ቲንክ ለኢትዮጵያ ይጠቅማል፣ ለኛም ይጠቅማል፣ ለሰላም ይጠቅማል፣ ለወጣቱ ይጠቅማል፣ ለመንግስት ይጠቅማል፣ ኢትዮጵያን ለማሳደግ ይጠቅማል ሚላውን እሱንም ማድረግ ያስፈልጋል። ሌላው ደግሞ ትሬኒንግ መስጠት። ለምሳሌ የተለያዩ አካባቢዎች ነው ያሉን የቋንቋ እንትኖች ይኖራሉ፣ አንዳንድ ጊዜ ልዩነቶች ቃላት ልዩነቶች ይኖራሉ፣ ግን ቀደም እንዳልኩት መሰረታዊ አንድነት ነው ያላችሁ። ይሄ ግን እነዚህ ኤልደርስ ደግሞ ካሁኑ ዓለም አቀፍ ሁኔታ ጋር ደግሞ ኮፕ እንዲያደርጉ ትሬኒንግ ያስፈልጋቸዋል። ለዘመናት ችግርን እየፈታ ለዛሬ የተሻገረው ባህላዊ የግጭት መፍቻ ስርዓት በህብረተሰቡ ተቀባይነቱ ከፍ ያለ በመሆኑ ከዘመነኛው ጋር ለማስተሳሰር ሲሞከር ሀገር በቀልነቱ ሳይለቅና ይዘቱ ሳይበረዝ ማስኬድ ለዘላቂ ሰላም መረጋገጥ ወሳኝነቱ የጎላ ይሆናል። ማህበረሰቡ ያምናቸዋል። እነዚህ ኢንስቲትዩሽኖቹን እነዚህ ሸማግሌዎችን ያምናቸዋል። ትረስት ዴቨሎፕ ያደርጋል። የባለቤትነት መንፈስ ይመጣል፣ ሰላም ይመጣል ባይቱ። ይሄ በሌለበት ደግሞ ከባድ ይሆናል። አንዳንድ ጊዜ አሁን ስንሰማ ስለ ሽምግልና ስለ ትራዲሽናል ኢንስቲትዩሽኖች አንዳንድ ጊዜ ችግሮች ሲሰሙ ይሄኛው አካል ያንንን ኦርጋኒክ ይዞ ከቀጠለ ሰላም ይዞ ይመጣል። ኦርጋኒክነቱን ከትንሽዬ ሞደርኑን ይዞ ግን ኦርጋኒክነቱን መሰረት አድርጎ ፖለቲሳይዝ ካልተደረገና ማኒፑሌሽን ከሌለው ቤዚካሊ በጣም ሰላም የሚያመጡ መንገዶች ናቸውና በሀገር ደረጃ እነዚህም በየቦታው ስቴጅ ታያቸዋለሽ። ቀደም እንዳልኩት ነውና ያንን ግን ማሳደግ ግድላል የሚለው ነውና ጥቅሙ ሰስተኔብል ሰላም ያመጣል፣ ጥቅሙ ሌጂቲሜሲን ያመጣል፣ ቅቡልነትን ያመጣል። ከሀገር በቀል የግጭት አፈታት ዘዴ ውስጥ አንዱ ባህላዊ ፍርድ ቤቶች ሲሆኑ እነርሱም በማህበረሰቡ መካከል የሚፈጠሩ አለመግባባቶችን በመፍታት ዘላቂ ሰላምን በማስፈን ረገድ ያላቸው ሚና ከፍተኛ ነው። ለዚህም በኦሮሚያ ክልል ተተግብሮ ለውጥ እያመጣ ያለው የኦሮሚያ ባህላዊ ፍርድ ቤቶችን አዎንታዊ አበርክቶ አብነት ማድረግ ይቻላል። ለምሳሌ አሁን የኦሮሚያ ባህላዊ ፍርድ ቤት የምንለው የሀገር በቀል የግጭት አፈታት ስርዓት ነው። ባህላዊ ፍርድ ቤቱ በቀበሌ ደረጃ ዛው ለማህበረሰቡ ቅርብ የሆነ ነው። ልክ ማንኛውም ችግር ያለበት ሰው የገጠመውን ችግር ይዞ ወደ ፍርድ ቤቱ ነው የሚሄደው። ስለዚህ በዛ ፍርድ ቤት የሚዳኝበት ስራ ዘርግተዋል። ከመደበኛው ፍርድ ቤት ጋር ጎን ለጎን ነው የሚሰሩት። ተቃርኖ ያለው እንትን ከገጠማቸው ምናልባትም በእነሱ መፍታት ካልቻሉ ወደ ፍርድ ቤት ይግባይ ብለው ሊሄዱ ይችላሉ። ግን አብዛኛውን ችግር በእነሱ አማካኝነት ይፈቱሩ። ለብዙ ችግሮች መፍትሄ በማምጣት ላይ ያለውን ይህንን ባህላዊ የግጭት አፈታት መልካም ተሞክሮ መተግበር ደግሞ የቀጣይ እቅድ እንዲሆን ይግድ ብሏል። ባህላዊ ፍርድ ቤቱ የህግም ድጋፍ አለው በክልሉ። እንደዚህ አይነት ተሞክሮች ወደ ሁሉም ክልል ስኬል አፕ መደረግ አለበት ብለን ከክልል የአገር ሽማግሌዎች መማክርት ወይም ጉባኤዎችን ጠርተን በተደጋጋሚ ግንዛቤ ለመፍጠር ሞክረናል። አይ ቲንክ በቀጣይ ደግሞ በየክልሉ እንደዚህ አይነት የባህላዊ ፍርድ ቤት ስርዓቱ ከሀገር በቀል የግጭት አፈታት ስርዓት ጋር አብሮ ተቀናጅቶ እንዲሰራና አብዛኛውን በአቅማቸው ሊፈቱት የሚችሉትን ችግር እየፈቱ አካባቢያቸውን ሰላም እንዲያደርጉ አይ ቲንክ እየተሰራ ነው። ሀገር በቀል የግጭት መፍቻ ሴቶችን በማጎልበት ዘላቂ ሰላምን ለማስፈን በሚደረገው ጥረት ላይም ሁሉም የድርሻውን መወጣት የግድ ይለዋል።